እንዴት ናችሁልን? ተመልሰናል። ዛሬም እንደተለመደው ሌላ ቆንጆ ድራማ ይዘንላችሁ መጥተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ሚካ የምትባል ትልቅ ድርጅት ውስጥ የምትሰራ ልጅ እናያለን። እዛው የሚሰራው ፍቅረኛዋም ሊፍት ስትጠብቅ አጠገቧ ይቆምና ዛሬ 3ኛ ዓመት አንቨርሰሪያችን ነው፣ ማታ ቤት እጠብቅሻለሁ ስላት በመጨረሻም እንድታገባው ሊጠይቃት ስለመሰላት ደስ ይላታል። ማታ ላይም አንድ ላይ ምግብ እየሰሩ 3 ዓመት ሆነን እኮ ቤተሰቦችን የምታናገርበት ጊዜ የደረሰ አይመስልህም? ውይ የሆነ ነገር ልገዛ ብዬ ረሳሁት ብሎ አሽተዋት ጥሏት ይሄዳል። እሷም እንዲገዛላት የምትፈልገው ነገር ስላለ ብትደውለትም ስልኩን ስላላነሳላት ተከትላው ትወጣለች። ብዙም ሳይርቅ ግን ከሌላ ሴት ጋር ሆኖ እሷ እንደማይፈልጋት ግን እድሜዋ ስለሄደና አብረው ስለምትሰራ መለየት እንደከበደው ሲናገር ትሰማውና ልቧ በጣም ይሰበራል። ወደ ቤት ተመልሳም እስኪመጣ አስጠብቀውና መቼ ነበረ እንደማትፈልግ ልትናገር ያሰብከው ባክህ ብላ ጥላው ትወጣለች። በቀጣዩ ቀንም ከማልቀሷ ብዛት አይኗ እንዳበጠ ያየችው ባልደረባዋ አዲሱ አለቃቸው ስለሚመጣ ራሷን እንድታስተካክል ትነግራታለች። ትንሽ ቆይቶም ቆንጆና ሀብታም የሆነው ሻን የሚባለው አለቃቸው ይመጣል። ሁሉም የእሱን ትኩረት ለመሳብ ቢሞክሩም እሱ ግን አይኑን ከሚካ ላይ ማንሳት ይከብደዋል። ሚካ በአንዱ ክፍል በር ስታልፍም ፍቅረኛዋንና አዲሷን ልጅ ስታያቸው በጣም ትረበሻለች። ከስራ በኋላም ፍቅረኛዋን ጠብቀው ለምንድነው ግን የከዳኸኝ? እንደማልፈልግሽ አወቅሽ አይደለ እንዴ? አታስቸግሪኝ በቃ እና ደግሞ እቃዎችሽን መተሽ ውሰጂ ብሏት ትሄዳል። መንገድ ላይ ሆናም እናቷ ትደውላትና መቼ ልታገባ እንዳሰበች ትጠይቃት የባሰ ታዝናለች። በቀጣዩ ቀንም አዲሷ ልጅ ፍቅረኛዋን ስለቀማቻት እሷ ላይ ማሾፍ ትጀምራለች። ይህንን መቋቋም አቅቷት ስትወጣም ከሻን ጋር ትጋጫለች። እሱም ደህና አለመሆኗን አይቶ የተፈጠረውን ስጠይቃትም ምንም ሳታስቀር ሁሉንም ትነግረዋለች። ለምን ታዲያ ላደረጉት ነገር አናስከፍላቸውም? እኔ ፍቅረኛሽ እንደሆንኩኝ ማስመሰል እችላለሁ። ማለቴ ከኔ የተሻለ እሱን የምታስቀኝበት ምርጫ አታገኝም አይደለ? ሲላት ግራ ትጋባለች። ከዚህ ነገር እኮ አንቺ ብቻ አይደለሽም የምትጠቀሚው፣ እኔም ቤተሰቦቼ እንዳገባ የመጡልኝ ልጅ መገላገል ስለምፈልግ ነው። ላደረጉት ነገር እኔም ልበቀላችሁ ፈልጋለሁ እኮ፣ ግን መጀመሪያ ላስብበት። ብዙም ሳይቆይ ግን ፍቅረኛዋ ልጅቷ እንድታገባው ሁሉም ፊት የጠይቃትና ቀለበት ያደርግላታል። ሚካም ወደ ሻን ጋር ሄዳ መስማማቷን ትነግረዋለች። በነጋታውም ሰራተኞቹ ሻንን እያዩ እሱን ያገኘች ሴት እድለኛ መሆኗን ሲናገሩ ሚካ ግን ልብ እንኳን ሳትለው ጥላው ትሄዳለች። ተከትሏትም ምን እየሰራሽ ነው? ትንሽ እንኳን እኔ ላይ ትኩረት አድርጊ እንጂ አብረን መሆናችንን እንዴት ያምኑናል ታዲያ? ለማንኛውም ምሳ አብረን ብንበላ ምን ይመስልሻል? ይቅርታ ስላለመድኩት እኮ ነው። ውጭ መዝናናት ብዙም ስለማይመቸኝ ቤት ብንሆን እመርጣለሁ። ግን በሌላ ነገር እንዳታስበው፣ ሰው የማይበዛበት ሬስቶራንት መሄድ እንችላለን ትለውና ከስራ በኋላ በውድ መኪና ያስገባትና ወደ ቤት ይወስዳታል። ቤቱ መሆኑን ስታይም በጣም ትገረማለች። እሱም ወዲያው የሚበላ ነገር መስራት ይጀምራል። እንዴ ራስን እንዴ የምታበስለው? ሼፎች የሚሰሩልህ መስሎ ነበር እኮ። ገና ስለኔ ብዙ የማታውቂው ነገር አለ። ምግቡን አቀራርቦ እያበሉም ግን ለምን ልጅቷን በግልጽ እንደማትፈልጋት አትነግራትም? እሱ የሚቀል ይመስለኛል። ሞክሬያለሁ ግን ምንም አትሰማም። ቤተሰቦቿ አሞላቀው ስላሳደጓት የፈለገችው ነገር በሙሉ የምታገኝ ይመስላታል። ከዛም ቆንጂ ሀብል አውጥቶ አንገቷ ላይ ሲያደርግላት ደስ ቢላትም ውድ ይመስላል፣ አያስፈልግም ነበር እኮ በዛ ላይ እያስመሰለን ነው ብትለው ርዕሱን ለማስቀየር ይሞክራል። በቀጣዩ ቀንም ፍቅረኛዋና ልጅቷ ሲያገኟት ሊያሽፉባት ቢፈልጉም ሻን ይደርስና ጉንጯን ስሟት እንሂድ እንጂ የኔ ውድ እንዳይረፍድብን ሲላት ደርቀው ይቀራሉ። ቢሮ እንደገባችም ልጅቷ ነገሩን ለማጣራት ሚካ ጋር ብትሄድም ትክክለኛ መልስ አታገኝ ስለቀረች ተናዳ የስራ ወረቀቶቿን ሰርታ ልትቀድስ ትሞክር። ሚካ ትደርስና ስሚኝ እንደማትወጂኝ ያውቃለሁ፣ ግን ስራችን ስታበላሽ እኔን ብቻ ሳይሆን ሙሉ ድርጅቱን የሚጎዳው እሺ ተጠንቀቂ ብላ ትቀበላታለች። ልጅቷ ግን ምንም ሳታፍር ልታገባ በመሆኑ እንደ ቀና ጮኻ ስትናገር ወዲያውኑ ከሃዲው ፍቅረኛዋ በድጋሚ ከሌሎች ሴቶች ጋር የተነሳ ፎቶ ይለቀቃል። ልጅቷን በጥፊ አጭላው መለየት እንደምትፈልግ ትናገራለች። ልጁን ፎቶዎቹን ሚካ የለቀቀቻቸው መስሎት ከስራ ስትወጣ ጠብቀው ሊመታት ሲሞክር ሻን ይደርስና ያስቆመዋል። ቢሮ ውስጥ የፈጠርከው ችግርና ውርደት አልበቃ ብልህ ነው። ከዚህ በኋላ ተባረሃል፣ ላይህ አልፈልግም እና ደግሞ ሚካ ጋራ በድጋሚ እንዳላይህ ብሎ ያባረዋል። በነጋታው አብረው የነበረችው ልጅም ስራ እንደለቀቀች ስታውቅም ሻን ጋራ ትገባና እሱ እንዳደረገው ትጠይቀዋለች። ሲያምንላትም ይህንን ሁሉ ጊዜ በልጁ በመታለሏ አዝና ታለቅሳለች። እሱም አቅፎ ሲያጽናናት ልቧ መምታት ስለጀመረ ራሷን መቆጣት ትጀምራለች። ጓደኛውም ወድሃታል አይደለ? የምን መውደድ ነው? ላረገችው ነገር ልበቀላት ስለምፈልግ ነው እንጂ ስምና ማንነቴ ስለተቀየረ አታስታውሰኝ ይሆናል፣ እኔ ግን አልረሳዋትም ይልና ድሮ ተማሪ የነበረበትን ጊዜ ማስታወስ ይጀምራል። እናቱ ሁሌም ጥላው መውጣቷ ሳያንሳው በውፍረቱ ምክንያት ተማሪዎቹ ሁሉ ያሽፉበታል። በዛም ጊዜ ሚካ ታገኘውና ትረዳዋለች። ሁለቱም መጽሐፍ ማንበብ ስለሚወዱም እየተቀራረቡ ሄዳሉ። አንድ ቀንም እንደሚወዳት ይነግራትና በጣም ትደነግጣለች። መልሷ እንደሚጠብቅ ነግሯትም እስኪመሽ ይቀመጣል። ሆኖም ግን ሳትመጣ ትቀርና እንደማይመጣጠኑ የሚናገር መልእክት ብቻ ትልክለታለች።
በዚህ ምክንያት እሷን እንደ ሌሎቹ እንደምትጠላው አምኖ ይቀበላል። ከዛ በኋላም እናቱ ሌላ ሰው አግብታ ከተማ ስለቀየሩ እንዳልተገናኙ ይነግረዋል። እናም እንጀራ አባቱ በጣም ስለሚወደው ውርሱን እንደሰጠውና አሁን ሁሉም ያሽፉበት የነበረው ልጅ አለቃቸው ሆኖ መምጣቱን እንዲሁም ሚካንም ለመበቀል መወሰኑን ያስታውሳል። ሚካም እያመማት ስለነበረ ባልደረባዋ ዶክተር ጋር ብትሄድ እንደሚሻል ትነግራትና ስትወጣ ዞሮባት ትወድቃለች። ሻንሳያትም አቅፎ ወደ ቤት ይወስዳታል። እንደነቃችም የት እንዳለች ስታውቅ ትደነግጣለች። ደህና ነሽ? በጣም ይቅርታ ልትሞች ነበርኩ፣ ለሱን ይቅርታ ምትይኝ ይልና ምግብ አብስሎ ይሰጣታል። ሊያበላት ሲሞክርም በጣም የተንከባከብከኝ ነው፣ በእኛ መሀል ነገሮች የስራ መሆን የለባቸውም እንዴ? ረሳሹ ፍቅረኛሽ እኮ ነኝ። እሱማ እያስመሰልን ነዋ። ለምን የምር አናደርገውም ታዲያ? ፍቅረኛ እንድትሆኝ ይፈልጋለሁ። በአካት ትቀልድ፣ በምንም አንመጣጠንም ስትለው የዛኔ ካለችው ነገር ጋር ስለተመሳሰለበት በድጋሚ ያዝንና ጥሏት ሲወጣ ግራ ትጋባለች። በነጋታውም ያላትን ነገር እያሰበች ከልብ ይሁን አይሁን ግራ ይገባታል። እናቱም ስልክ አላነሳ ስላላት ቢሮ ድረስ ትሄድና ልጅቷን ለማግኘት እንደሚሄዱ ትነግረዋለች። ላለመስማማት ቢሞክርም ያለውን ነገር በሙሉ እሷ እንደሰጠችው ተናግራ ምክንያቱን ሳትቀበለው ትቀራለች። እሱም በተባለው ሰዓት ሄድና በግልጽ ሌላ ሰው እንደሚወድ ነግሯቸው ይወጣል። በዚህ ተናደደችው ልጅም የሚወዳት ሴት ማን እንደሆነች ለማጣራት ስራ ቦታው ድረስ ሄዳ ትከታተለዋለች። ከሚካ ጋራ ወሬ ለመጀመር ብላም የምትጠጣውን ነገር ትደፋዋለች። ከዛም እጮኛዋን ሻንን ለማየት እንደመጣች ስትነግራት ሚካ እንዳላትም ልጅቷ ደረቅ እንደሆነች ይገባታል። ግን እኮ እኔና ሻን ፍቅረኛሞች ነን፣ በቅርቡ ልንጋባ ነው። እንደማይወድሽ ካወቅሽ ለምን አትተይውም? ስለሱ ምንም የምታውቂው ነገር የለም እኮ፣ ለአንቺ የሚሆን ሰው አይደለም። መረጃ ከፈለግሽ ደግሞ ይኸው ይው ብላ ፋይል ስትሰጣት አይ አምነዋለሁ፣ ምንም ነገር ማየት አልፈልግም ስትላት ሻን ይደርስና ጎርታት እንደሆነ ማጣራት ይጀምራል። ልጅቷንም እንድትተው በድጋሚ ይነግራታል። እሷም ማንም እንደሷ ሊወደው እንደማይችል እየተናገረች የድሮ ፎቶውን ስታወጣ ሚካ ትደነግጣለች። ልጅ እያለች ተወደው የነበረው ልጅ መሆኑንና ከመጀመሪያውም ጀምሮ እንዳወቃት ይገባታል። ተማሪ እያሉም እሷም ተወደው እንደነበረ አስታውሳ ቤት ስትመለስ ግን እናቷ የሰጣትን መጽሐፍ ጥላባትና ከእንደሱ አይነት ሰው ጋር እንዳትሆን ስትናገራት ልትከላከልለት እንኳን ባለመቻሏ በራሷ ታፍርና መልእክቱ እንደላከችለት አስታውሳለች። ደውሎላትም ሁለቱም የሚፈልጉትን ነገር ስላገኙ ማስመሰላቸው እንዲያቆሙ ይነግራታል። እሷም ያረገላትን ሁሉ አስታውሳ ምናልባትም ያ ሁሉ ለማስመሰል እንዳልሆነ ስለገባት ተስፋ ላለመቁረጥ ትወስናለች። በቀጣዩ ቀንም ልታገኘው ስትሄድ ጓደኛው እረፍት እንደወሰደ ይነግራታል። እናቱም በድጋሚ ስልኳን አላነሳ ስላላት ትናደድና ሌላ ሙሽራ ስላገኘችለት ጓደኛውን ያለበት እንዲነግራት ትጠይቀዋለች። ሚካም እንደ ዕቃ እያየችው እንደሆነ አስባ ትናደድና ራሷን አስታውቃ ሻም በስራው ላይ በጣም ጎበዝ ሰው ነው፣ በዛ ላይ አንቺ በምትዩ መንገድ ብቻ የሚሄድ ግዴታ የለበትም፣ የሚፈልገውን ነገር ልታከብርለት ይገባል። አንቺ ነሽ ሚካ ከዓመታት የወዳት የነበረችው ሴት፣ በአንቺ ምክንያት ነዋ የኔን ቃል መስማት ያቆመው። ለማንኛውም ቦታሽን አትርሺ፣ ተቀጣሪ መሆንሽን አስታውሺ ብላ ትወጣለች። እሷም የት ሊሆን እንደሚችል ስታስብ ትቆይና ድሮ የሚገናኙበት ቦታ ስትሄድም እንደገመተችው ታገኘዋለች። እሱም እንዳያት ደንግጦ እዚህ እንደሆንኩኝ በምን አወቅሽ? ሳስብ የመጣልኝ ቦታ ይሄ ብቻ ነው። እና ደግሞ አንድ ነገር ልነግርህ ፈልጋለሁ። ሁሌም ቢሆን እወድህ ነበረ፣ ድሮም ቢሆን ግን ለአንተም ሆነ ለራሴ መከራከር ባለመቻሌ እንደማትገባኝ ስላሰብኩኝ ነው እንደዚህ ያልኩ። ይኸው መጽሐፍንም ለመመለስ ረጅም ዓመት ስለፈጀብኝ ይቅርታ። ስለሱ ምንም አታስቢ። ግን እኔ መጀመሪያ ላይ የቀረብኩሽ ልበቀልሽ አስቤ ነበር፣ ግን በድጋሚ ከአንቺ ፍቅር ስለያዘኝ ላደርገው አልቻልኩም። በቃ የድሮውን እንርሳውና እንደ አዲስ እንጀምር። አዳዲስና ደስ የሚሉ ትዝታዎችን መመስረት እንችላለን። በጣም ደስተኛ የምንሆን ይመስለኛል ትለውና ይተቃቀፋሉ። በቀጣዩ ቀንም የድሮ ሰፈራቸውን እየጎበኙ ስላሳለፉት ጊዜ ሲያወሩ እናቷ በድንገት ታያቸዋለች። ማኑ ይሄ ደግሞ የት ነው የሚሰራው? ጥሩ ብርን የሚያገኘው ብላ በጥያቄ ታጣድፋታለች። የድርጅቱ አስተዳዳሪ እንደሆነ ስታይም ደስ ብሏት ጎበዝ የኔ ልጅ፣ አሁን ገና ምርጫሽን አስተካከልሽ፣ እንደዚህ ነው እንጂ ብላ ታሞግሳታለች። ሚካ ምቾት እየተሰማት እንዳልሆነ ሲያይም ስራ እንደረፈደባቸው ተናግሮ ይዘዋት ይሄዳል። እሷም በጣም ይቅርታ፣ ልክ እንዳያት ናት። በቃ ሁሉንም ሰው በመልክና በስራውን የምትዳኘው፣ ግን እኮ ስለምትወድሽና ጥሩ ነገር እንዲገጥምሽ ስለምትፈልግ ነው ይሄንን ሁሉ የምታረገው ይልና እጇን ይዘዋት መዝናናታቸውን ይቀጥላሉ። በነጋታውም ሸን ወደ ስራው ይመለሳል። ጓደኛውም እያሾፈበት እረ ጉድ እኮ ነው፣ ፍቅር በጣም ተስማምተዋል። ለብዙ ጊዜ እንደዚህ ደስተኛ ስትሆን አይቼ አላውቅም። ለምን ታዲያ ለእኔም ፍቅረኛ አትፈልግልኝም? እና ደግሞ እናትህ መታ ነበረ እና ስለሚካ አውቃለች። ችግር እንዳይፈጠር እየፈራው ነው። ምንም አትጨነቅ፣ በአሁኑ የምወዳትን ሴት ጠብቃታለሁ። በዛ ላይ የራሴ ምርጫና ህይወት ነው መኖር የምፈልገው። ሚካም ስራዋን በጊዜ ጨራርሳ ወደ ቤት ስትሄድም ምግብ ሰርቶ ይጠብቃትና ጎበዝ አብሳይ እንደሆነ እየነገረችው ሳሰቃሉ። ብዙም ሳይቆይ ግን ለስራ ወደ ውጪ መሄድ እንዳለበት ይነገረውና ሊተዋት ስላልፈለገ ይከፋዋል። እሷን ፈገግ እያለች ምንም አትጨነቅ፣ በቶሎ እንደምትመለስ እርግጠኛ ነኝ።
ባይሆን እስከዛ ድረስ እንዴት ምግብ መስራት እንዳለብኝ ለማመዳለው ትለውና ይተቃቀፋሉ። በነጋታው ግን ወደ ሌላ ብራንች እንደምትዘዋወር ይነግራትና እንደ በፊቱ ስለማይታዩ ከፋታል። ለእሱ ስትነግረውም የእናቱ ስራ እንደሆነ ስለገባው ደውሎላት ስመጣን ያናግራቸዋለሁ እንድትመለሽ ማድረግ እችላለሁ። አይቶ አልፈልግም። በዛ ላይ ለእናትህም ቢሆን በስራ ጠንክሬ ለአንተ ብቁ ሰው እንደሆንኩ ላሳያት ፈልጋለሁ። ወደ አዲሱ ቦታ ስትሄድም ሁሉም ደስ የሚል አቀባበል ያደርጉላታል። ኮምፒውተሩ አልሰራ ስላትም ዩጎ የሚባል ልጅ ረዳታል። እናም ከዓመታት በፊት እሱም እንደሷ ዋና መስሪያ ቤቱ ይሰራ እንደነበረ ይነግራትና የሚያስቸግሯትን ነገሮች በሙሉ ያሳያታል። ለምሳም ቅርብ ወዳለው ሬስቶራንት ይዟት ሄዶ እያስጎበኛት ከሷ ጋር ለመቀራረብ ይሞክራል። በቀጣዩ ቀንም ስብሰባ ትገባና ስለሚያወሩት ነገር ምንም ስለማታውቅ ትጨነቃለች። ይህንን ያስተዋለው ይጎም ማዘን አያስፈልግሽም እኮ አዲስ ስለሆንሽ ነው ሁሉም ነገር ከባድ የመሰለሽ፣ በዛ ላይ እርዳታ ካስፈለገሽ ሁሌ ምን እንዳለው አትርሺሺ ይላትና ሻንም ደጋግሞ ስደውላት በስራ ተወጥራ ስለነበረ ሳታየው ትቀራለች። እሱም በዚህ ከቀጠሉ የበለጠ እንደሚራራቁ እያሰበ ይጨነቃል። ሚካ ምሽታ ስለ ስራው ለመረዳት ስትሞክር ዩጎ ያልገባትን እያስረዳና የሚጠጣ ነገር እያመጣላት ከጎኗ ይሆናል። ከቀናት በኋላ መስራዋ ላይ ትልቅ መሻሻል ብታሳየም ከሻን ጋራ ግን እንደ ድሮ እንዳልሆኑ እያሰበች ይጨንቃታል። ማታ ላይ የሚደውላትና አስታነሳለት በመጨረሻ ማነሳሽ በጣም ተጨንቄ ነበርኩ እና ደግሞ ናፍቀሽኛል። በቻልኩት ፍጥነት ወደዚህ እንድትመለሽ ለማድረግ ሞክራለሁ። አይ አያስፈልግም፣ እዚህ ጥሩ እየሰራው ነው ያለሁት። በዛ ላይ ጀመርኩትን ፕሮጀክት መጨረስ ፈልጋለሁ እና ደግሞ ስራችንን ለማቅረብ በቅርብ ወደ ከተማ እንሄዳለን። ለምንድን ነው ስለ ስራ ብቻ እየነገርሽኝ ያለሽው? አልናፈኩሽኝ መሰለኝ አይደለ? በጣም ናፍቀኛል እያለችው እያለ ዩጎ ወደ ቤት አንድ ላይ እንዲሄዱ ይጠራታል። ሻንም ማን የጠራሽ? ባልደረባዬ ነው፣ ጥሩ ሰው ነው፣ ከመጣው ጊዜ ጀምሮ ሲረዳኝ ነበረ ስትለው ቢቀና ምንም ሳይል ስልኩን ይዘጋዋል። በጉጉት ስጠብቀው የነበረው ቀን ደርሶም ስራዋን ስታቀርብ ጥሩ ተቀባይነት ታገኛለች። ይጎም በጣም አሪፍ ነበር፣ አድንቅሻለሁ። ለምን የደስ ደስ ምሳ አልጋብዝሽም ታዲያ ይላትና ትስማማለች። ከወጡ በኋላም ሳይክል እንዳይገጫት ለማድረግ ሲሞክር እጁ እንደተጎዳ ታይና መድኃኒት ገዝታለት ትሄዳለች። የሚካበር ነገር እኮ አይደለም፣ ትንሽዬ ጭረት ናት፣ ቢሆንም በትክክል መታየት አለበት ስትለው ከልቧ እንደምትጨነቅለት ስላየ ደስ ይለውና ልቡ መምታት ይጀምራል። እየወደዳት መሆኑን እያሰበ ያለም ሻን ይደርስና ተጠግቷት ስለነበረ ይገፈትረዋል። እሷም አረጋግታው ጥሩ ባልደረቤ ነው ያልኩ እሱ ነው እኮ ተዋበቀው፣ ዩጎ ይባላል። እሱ ደግሞ ፍቅረኛዬ ነው፣ የዋናው መስሪያ ቤቱ አስተዳዳሪ ነው ስትለው ዩጎ ምንም እንደማያውቅ እያስመሰለ ዋናው አለቃችን ፍቅረኛሽ መሆኑን አላወኩም ነበር፣ ስለተዋወቁ ደስ ብሎኛል ቢልም ስለ ሻን ምንም የማያውቀው ነገር እንደሌለና በጣም እንደሚጣላው ያስባል። ሻን ምንም ሳይል እጇን ይዘዋት ይወጣና ያቅፋታል። በጣም ነበር የናፈቅሽኝ፣ ሁሉ ጊዜ ስለ አንቺ ነበር ሳስብ የነበረው፣ ግን ይሄ ልጅ ምንም አልወደድኩትም። ስለ እሱ አታስብ፣ እኔ ሳየው ጥሩ ሰው ይመስላል፣ ግን መጨነቅ የለብህም፣ እኔ ካንተ ውጪ ማንንም አልወድም ብላ ታቅፈዋለች። የሻን እናትም ለዩጎ ደውላ ሚካን ከልጇ እንዲያርቅላት ስጠይቀው ዩጎም ሆን ብሎ እንደቀረባት እናያለን። ሻን ከሄደ በኋላው ዩጎ ወደ ቤት እየሸኛት ከዚህ በኋላ ልደብቅሽ አልፈልግም፣ ካየሁሽ ጊዜ ጀምሮ ነው የወደድኩሽ። በዛ ላይ ካለቃችን ጋር መሆን ለአንቺም ቢሆን ቀላል አይሆንልሽም እኮ፣ ህይወታችሁ የተለያየ ነው፣ ጥያቄን ተቀብለሽኝ አብረን ብንሆን ደስ ይለኛል ብሏት ሲሄድ ያልጠበቀችው ነገር ስለሆነባት ትደነግጣለች። በቀጣይ ቀን ሁሉም ስራ ጨርሰው እስኪወጡ ይጠብቅና ያልኩሽን አሰብሽበት እንዴ? አዎ በደንብ አስቤበታለሁ። በዛ ላይ ልክ ነህ፣ ህይወቱ ከኔ የተለየና ከባድ ነው። ለዛም ነው ከጎኑ መሆን ያለብኝ። ሁሌም ልረዳው ይገባል፣ መቼም ቢሆን አልተወውም ስትለው ለሻን ያለው ጥላቻና ቅናቱ ይጨምራል። ወዲያውም ሻን ሲደውላት ይናደድና ስልኩን ቀምተዋት ሚካውን ስራ ላይ ናት፣ ልታዋራህ አትችልም ብሎ ይዘጋበታል። ተናዳ ስልኩ ልትቀበለው ስትሞክር ያቅፋትና መቼም ቢሆን አልተውሽም እያላት እያለ እንዲለቃ ስትታገለውም ሻን ይደርስና ይገፈትረዋል። ከመጀመሪያው ምንም አልወደድኩም ነበር። ሚካም ቆይ እንዴት ነው የመጣኸው? ሁኔታው ደስ ላላለኝ ስከታተለው ነበር። እናም እናቴ እንዲያለያየን የቀጠረችው ሰው መሆኑን ደረስኩበት። ሆን ብሎ ነበር የቀረበሽ። ዩጎ የሚለው ነገር እውነት ነው? አዎ በጣም ነው የምጣላህ። ተመሳሳይ እናት ብትኖረንም አንተ እየተዝናና ስትኖር እኔን ግን ማሳደጊያ ውስጥ ነበረ ጥላኝ ሄደችው። እንደዛም ሆኖ ግን ተስፋ ስላልቆረጥኩኝ ላገኛችሁ መጥቼ ነበር። ግን አንተን ብቻ መርጣ እያሳደገች ደስተኛ መሆናችሁን ሳይ ለአንተ ያለኝ ጥላቻ የዛኔ ነው የጀመረው። እናታችን ያን ሁሉ ካረገች ታዲያ ለምንድን ነው አሁን ድረስ እየተባበርካት ያለኸው? መጀመሪያ ስትጠራኝ ይቅርታ አልተጠየቀኝ መስሎኝ ነበረ። እንዳልሆነ ሳውቅ ግን እኔም ልጠቀምባት ወሰንኩኝ። እና ደግሞ ሚካ መጀመሪያ ላይ ተንኮል ብቀርብሽም ወድጄሻለሁ ያልኩሽ ግን ከልቤ ነው። ስማ የፈለግከውን አድርግ፣ ግን ከሷ ትርቃለህ። በህይወቴ ውስጥ ለሷ ብቻ ነው የምጨነቀው እሺ ይለውና ዩጎ ከሄደ በኋላም ሚካ ሻንን ደህና ነህ? አይደለሁም። እናቴ ሁሌም ራስ ወዳድ እንደሆነች አስብ ነበር፣ ግን ልጇን ጥላት ሄዳለች ብዬ አልገመትኩም። ወንድሜን የበደልኩት ያህል ነው የሚሰማኝ። እንደሷ አትበል እና ደግሞ ሁሌም ከጎንህ እንደመሆን እወቀው እሺ ብላ ታቅፈዋለች። በሌላ ቀንም ሻን ዩጎን ወደ ቢሮ ይጠራውና
ምርመራ አድርጌያለሁ። ትክክለኛ ወንድማማቾች መሆናችንን አውቄያለሁ። እና ደግሞ የእናቴን ጥያቄ ለብር ብለህ ሳይሆን ማሳደጊያ ውስጥ ባሉት ልጆች ስላስፈራራችን እንደተቀበልክ አውቄያለሁ። እኔም ቢሆን እንዳንተ አይነት ወንድም በማግኘቴ በጣም ደስተኛ ነኝ። ለምን ግንኙነታችን እንደ አዲስ አንጀምርም? አይ እኔ ግን የተፈጠረውን በቶሎ መርሳት ይከብደኛል ብሎ ጥሎት ይሄዳል። ማታ ላይ ሚካ ታገኘውና ቢሮ የማትመጣ መስሎ የነበርኩ ስላየው ደስ ብሎኛል እና ደግሞ ከወንድም ጋር ለመታረቅ ሞክር። ሁለታችሁም ከበቂ በላይ ተጎድታችኋል እኮ። እኔ ብፈልግ ራሱ እናታችን አንቺንም ሆነ እኔን ሻን ጋር እንድንጠጋ አትፈቅድልንም። መቼም ደስተኛ አይሆንም ሲላት እውነት መሆኑን ስለምታውቅ እሷም ትጨነቃለች። ለሻን እንዲለያዩ መልእክት ልትልክለት ስትለም ዩጎ ስልኩን ይቀማትና ምን እያረግሽ ነው? ሲጀመር ልትለዩ አትፈልጊም እኮ አይደለ እንዴ? አዎ፣ ግን እሱም እንደኔ ከእናቱ ጋር የተጣላ እንዲኖር አልፈልግም። ከዚህ በፊት የተፈጠረው ላልቀይረው እችላለሁ፣ ግን ከዚህ በኋላ ያለውን መቀየር አይቀተኝም። እውነትሽን ነው። የወደፊቱን እኛ ራሳችን መምረጥ እንችላለን። ስለዚህ እኔም ከሻን ጋር ለመታረቅ ወስኛለሁ፣ ግን አንቺ የማትታዩ ከሆነ ብቻ ነው ብሎ ያሳምናታል። ከቀናት በኋላም ስራዋን በጥሩ ሁኔታ ስላጠናቀቀች ወደ ዋናው መስሪያ ቤቱ እንደምትመለስ ይወስናል። ሰራተኞቹ መልካም እድል ተመኝተውላት ሰንባበቷታል። ሻንም መምጣቷን ሲጠባበቅ ይቆይና እንዳያት ሮጦ ያቅፋታል። ቤት ወስጄሽ ከሁሉም ጋር እንድትዋወቅ ይፈልጋለሁ ብሎ ቢወስዳትም እናቱ ግን ብቻዋን ሆና ጠብቃቸውና አባት በማይረባ ነገር ጊዜው እንዳያባክን ስለፈለኩኝ ነው እንዴት የነገርኩት። ከማትመጥንህ ልጅ ጋር ለመሆን ማሰብ ራሱ ውርደት ነው ብላ ሚካኤል ዋስ ትደፋባት ባሏ ይደርስና በጣም ይቅርታ የኔ ልጅ ለተፈጠረው ነገር፣ አንቺ ደግሞ መስመርሽን እያለፍሽ ነው። ከዚህ ቤት እንድትወጪና ያረግሻቸውን የማይረቡ ነገሮችን እንድታስቢባቸው ፈልጋለሁ ብሏት ሲወጣ ማልቀስ ትጀምራለች። ከሳምንት በኋላ ሚካ ሻንን እናታቸውን ከወንድሙ ጋር ሆነው ወደ ቤት ሊመልሰዋት እንደሚገባ ትነግራቸዋለች። እሱም ተስማምቶ እንዳገኟት መቀለድ ይጀምራሉ። እሷም ባረገችው ነገር ተጸጽታ ታለቅሳለች። ተነጋግረውም ችግሮቻቸውን በሙሉ ይፈቷቸዋል። ወደ ሚካ ጋራ ተመልሶም ሁሉም ነገር ጥሩ እንደሆነና እንዲጋቡ እንደሚፈልግ ሲነግራትም መጀመሪያ እናቷን ለማናገር ትወስናለች። በነጋታውን ቤቷ ሄዳ ለእናቷ ሻን ዛኔ ታንቋሻው የነበረው ልጅ መሆኑን ታሳውቃታለች። እናቷን በስራዋ ተጸጽታ እያለቀሰች ትደውለትና ልጇን በደንብ እንዲንከባከባት አደራ ትሰጠዋለች። እሱም ለሚካ ያለችውን ሲነግራት ማመን ያቅታታል። ሁሉንም የምታረገው እኮ ለአንቺ ስለምታስብ እንደሆነ ገብቶኛል እና ደግሞ ዝግጁ እስክትሆኝ ድረስ ሰርጉን ማራዘም እንችላለን። እሺ ደስ ይለኛል፣ ግን አይገርምህም? ከዛን ሁሉ ዓመታት በኋላ በድጋሚ አንድ ላይ ሆነን እኮ። ገና ከዚህ በኋላም አንድ ላይ እንሆናለን ተባብለው ሲስቁ ፊልሙ ይጠናቀቃል።